Hey, what's up? How are you doing today? This is Full Academy. Thank you for joining us. Thank you for subscribing us. Thank you for hitting the subscription button here. እንደምን አላችሁ ክብራትና ክብራት ቤተሰቦቻችን የቻናላችን አባሎች እንዴት አላችሁልን? እንደምን እስካሁን ቆያችሁልን? እነሆ ዛሬ በሌላ ቪዲዮ በአዲስ እንግሊዘኛ ቪዲዮ ከተፍ ብለናል ማለት ነው። እንግሊዘኛ አዲስ ለምትጀምሩ እንግሊዘኛ ማንበብ ለምፈልጉ እንግሊዘኛ ስፒክ ለማድረግ መፈልጉ ቬሪ ግሬት ኒውስ ማለት ነው። ዌልካም ባክ ሂር ይላል። ኦኬ ሌትስ ጎ እንግሊዘኛ እንጀምራለን፣ በስርዓት እናስተምራለን ማለት ነው። ስፔሻሊ ደግሞ እንግሊዘኛ ማንበብ የምትፈልጉ ይህንን ቻናል ሰብስክራይብ ጆይን በማድረግ ቤተሰቡ አባል ይሆኑ ማለት ነው። ቴንክ ዩ ሶ ማች። በኦንላይን መማር ኢፍ ዩ ዋን ለርኒንግ ኦንላይን ኤቭሪዌር ዩ ዋን በየትኛውም ቦታ ሆናችሁ በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930245141 በተለያዩ ሶሻል ሚዲያ አማራጮች በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ ትችላላችሁ። አሁኑኑ ጀምሩ። ለነገ ጊዜ ስራችሁን ለነገ አትስጡ ማለት ነው። ነገ የሚባል ጊዜ የለም። ሌትስ ጎ ሂር ይላል። ዌልካም ቱ ሂር ይላል። ኦኬ ኦልራይት። ሶ ምንድን ነው ዛሬ ያመጣሁላችሁ ቪዲዮ ማለት ነው። እንግዲህ እንግሊዘኛ ስንጀምር ማለት ነው እንግሊዘኛ ላይ 26 ፊደሎች ወይም ደግሞ 26 ሌተሮች ነው ያሉት። በ26 ሌተሮች ውስጥ እንግዲህ አምስቶቹ አናባቢ ናቸው። ያ ማለት ኤ ኢ አይ ኦ ዩ የምንላቸው አናባቢ ናቸው። ሌሎቹ አንዶቹ ደግሞ ተነባቢ ናቸው ማለት ነው። ሶ ከነዚህ አናባቢዎች ውስጥ ኤ አንዷ ናት ማለት ነው። ሶ በሁለት በሁለት ተነባቢዎች መካከል ስትመጣ እንዴት እናነባታለን የሚለውን በደንብ እናነባለን ዛሬ ማለት ነው። እንዳለ ዲቴል ምንጥር አድርጌ እሰራላችኋለሁ ከስር ከመሰረቱ። እናንተ ይሄንን ቻናል ላይክ ሼር ማድረግ ነው የሚጠበቅባችሁ፣ ኮሜንት ማድረግ ነው፣ ሀሳብ አስተያየቶቹን ከታች መጻፍ ነው ማለት ነው። ቴንክ ዩ ኦልራይት ሌትስ ጎ ሶ ሂር ዊ አር ጎይንግ ቱ ሪድ the words which are written in CVC constructions right። በሲቪሲ የተመሰረቱ ወርዶችን ወይም ደግሞ ኮንሶናንት ቫውል ኮንሶናንት ማለት ነው። ሲቪሲ ማለት አሁን ይቺ ቢ ምንድናት? ተነባቢ ናት። ኤ ደግሞ አናባቢ ናት። ቲ ደግሞ ምንድነች? ቲ ምንድነች? ተነባቢ ነች። ኦኬ ቢ ምንድነች አልኳችሁ? ተነባቢ። ኤ አናባቢ፣ ቲ ተነባቢ ናት። ሶ አሁን ይቺ ቢ ኤ ቲ ማለት ነው። ሶ ቢ ኤ ቲ ሲነበብ ምን ይላል? ቢ ኤ ቲ። ኦኬ ሁልጊዜም ማለት ነው ሁልጊዜም ከዚህ ከተነባቢዎች ቀጥሎ ኤ መሃል ላይ የምትመጣ ከሆነ እነዚህ ሶስት ፊደል ሆኖ ሲቪሲ ኮኦርዲኔሽን ሆኖ ኤ መሃል ላይ የምትመጣ ከሆነ የመጀመሪያዋን ይችን ተነባቢዋን ፊደል ይችን ማለት ነው። ለምሳሌ ይችን ቢን እንደምናነባታለን እንደ ባ እናነባታለን። ኤ እዚህ ጋር ልክ እንደ አ ነው የምናነበው። እንደ አ ማለት አ ብለን አናነበውም፣ ግን በውስጥ ተጣዋቂ አ ሚል ድምፅ ይኖረዋል ማለት ነው። ኦኬ ለምሳሌ ላንብላችሁና ላሳያችሁ። ቢኤት የሚለው ሲነበብ ባአት ነው፣ ግን በትክክለኛው ስታነቡት ባት ነው የሚሆነው ማለት ነው። ሶ ባት ስትሉ ውስጥ ላይ በቲና በቢና በቲ መካከል አሚል ድምፅ ይኖረዋል ማለት ነው። ግን ምንድነው አናነበውም፣ ሳይለንት እናደርገዋለን። ኦኬ ሶ ምንድነው ባት ይላል ማለት ነው። ኦኬ ባት። ወይም ደግሞ አማርኛ የምታውቁ ካላችሁ እቺ የመጀመሪያው ተነባቢዎች እንደ አራተኛ ፊደል፣ የመጨረሻዎቹ ደግሞ እንደ ስድስተኛ ተነባቢ። አማርኛ ስድስተኛ ላይ ያሉ የለም፣ ልክ እንደሱ ማንበብ ትችላላችሁ። ሁልጊዜም ኤ በማለት የምትመጣ ከሆነ ሶስት ሌተር ሆኖ ኤ በማለት የምትመጣ ከሆነ በዚህ ህግ ማንበብ ትችላላችሁ። የመጀመሪያው እንደ አራተኛ ፊደል ቢ ማለት ይቺ ቢ ከሆነች ኦልሞስት ቢ የበዘር ነው ማለት ነው። ሶ አራተኛ ፓርቷ ደግሞ ባናት። ሶች ደግሞ ቲናት ስድስተኛ ፓርቷ ቲ ይሆናል። ሶ ባት ይሆናል ማለት ነው ሲነበብ ባት 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 ባት።
በትክክል ተከታተሉኝ። ኦኬ ይሄኛው ምን ይላል? ባት ይላል ማለት ነው። ኦልራይት ይሄኛው ደግሞ ምን ይላል? ሲኤኤን። ኦኬ ሲ ከኤ ጋር ከመጣች እንደ ካ ነው የምናነባት። ኦኬ እንደ ካ። እቺ ደግሞ ን ናት። ኦኬ ስለዚህ ሲነበብ ካን ይላል ማለት ነው። ካን 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 ካን። ኦኬ ይሄኛው ምን አልኳችሁ? ባት ካን። ኦልራይት ይሄኛውንም ምን ይላል? ካፕ ይላል ማለት ነው። ካፕ ካፕ። ሲ ከኤ ጋር ከመጣች እንደ ካ እናነባታለን። ቀጣይ ደግሞ ፒ ናት። ሶ እንደ ፕ እንደ ስድስተኛ ፊደል ነው የምናነባት ማለት ነው። ኦኬ አማርኛ ላይ እንዳለችው። ሶ አሁን ይህ ሲነበብ ካፕ ይላል። ካፕ ካፕ ካፕ። ምክንያቱም ምን መሰላችሁ? የመጨረሻዎቹ እነዚህ ሶስተኛ ላይ ያሉ ተነባቢዎች ቀጥሎ ምንም አይነት አናባቢ ስለሌላቸው ምንም የሚያስከትሉት ድምፅ የለም ማለት ነው። ሶ በራሳቸው ይቀራሉ ማለት ነው። ሶ ስድስተኛ ፊደል ላይ እንደምናነበው ይሆናል ማለት ነው። ሶ ካፕ ይሆናል። ካፕ። ኦኬ ይሄኛው ምን ይላል? ዲ ኤ ዲ ዲ ኤ ዲ። እችም ዲ ነች፣ እቺ ኤ ነች፣ ዲ ነች። ኦኬ በሁለት ዲ መካከል ያለች ሲነበብ ዳድ ይላል ማለት ነው። ኦኬ ዳድ 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 ይላል። ኦልራይት ዳድ። ቀጣይ አሁንም እዚህ ጋር ማን አለች? ቢ አለች። ከዛቺ ኤ አለች። እቺ ማን አለች? ጂ። ሲነበብ ጂን እንደ ጌ ነው የምናነበው እዚህ ጋር። ሶ ቢ ኤ ስላለች እንደ ባ እናነባታለን። ባግ ይላል ማለት ነው። ኦኬ ባግ 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 ቦርሳ የምንለው ማለት ነው። ባግ። ኦኬ ቀጣይ ኤች ኤ ኤም። ኦልራይት ኤች ኤ ኤም ኤች ኤ ኤም ኤች ኤ ኤም ሲነበብ ሃም ይላል። ሃም 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 ሃም። ኦኬ ሃም 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 ይላል ማለት ነው። ቀጣይ ሲ ኤ ቢ ካብ ካብ ካብ። ምክንያቱም ሲ ከኤ ጋር ስትመጣ እንደ ካ ነው የምናነባት። ከኢ ጋር ከመጣች ደግሞ እንደ ሲ ነው የምናነባት ማለት ነው። ኦኬ ይሄኛውን ሲ እንዴት እናነባታለን? በፊት ሌላ ቪዲዮ ሰርቻለሁ፣ ከታች ገብታችሁ ማየት ትችላላችሁ። ሶ ሲ ከኤ ጋር ከመጣች እዚህ ጋር እንደምናነባታለን እንደ ካ እናነባታለን ማለት ነው። ሶ ቺ ቢ ያለች መጨረሻው ሲነበብ ካብ ይላል ማለት ነው። ካብ ካብ ይላል። አንዴ ደግምላችኋለሁ። ይሄኛው ባት ካን ካፕ ዳድ ባግ ሃም ካብ። አሁን ምን ተረዳችሁ እዚህ ጋር? የመጀመሪያዎቹ ባራማሳ ምናምን አይነት ነገራ አራተኛ ፊደሎች ማለት ነው። መጨረሻዎቹ ደግሞ ስድስተኛ ፊደሎች ይሆናል ማለት ነው። ኦኬ ይቺ ማናት? አሁንም ሲ ናት። ይቺ ማናት? ኤ ናት። ይቺ ማናት? ቲ ናት። ኦኬ ሲነበብ ካት ይላል ማለት ነው። ኦኬ ካት ካት ዩ ካን ገና ሪድ ኢት ካት ካት ካት። ኦኬ ካት። ኔክስት እቺ ኤፍ ነች፣ እቺ ኤ ነች፣ እቺ ኤን ነች። ፋን 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 ፋን። ኦኬ ይሄኛው ካት፣ ይሄኛው ፋን 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 ፋን። ኦኬ ይሄኛው ካት፣ ይሄኛው ፋን ፋን ፋን። ኦልራይት ኔክስት ጋፕ 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 ጋፕ። እቺ ጂ ነች፣ እቺ ኤ ነች፣ እቺ ደግሞ ፒ ነች። ኦኬ እቺ ጂ ነች፣ እቺ ኤ፣ እቺ ፒ ነች። ጂ እንደ ጋ እናነባታለን። ኤ ቀጥሎ ስላለች እዚህ ጋር እንደ ጋ እናነባታለን። ከዛ ፒ ደግሞ እንደ ፕ እናነባታለን ማለት ነው። እንደ ስድስተኛዋ አማርኛ ፊደል። ሶ ጋፕ ይላል ማለት ነው ሲነበብ ጋፕ። ይሄኛው ፋን፣ ይሄኛው ካት። ኦልራይት ይሄኛው ጋፕ። ይሄኛው ደግሞ እቺ ቢ ነች፣ እቺ ኤ ነች፣ እቺ ደግሞ ዲ ነች። ኦኬ ዩሲ እቺ ቢ ነች፣ እቺ ኤ ነች፣ እቺ ዲ ነች።
ሶ ሲነበብ BAD ባድ ይሆናል ማለት ነው። ባድ 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 ኦኬ BAD ባድ ባድ ገና ሬዲት ባድ ብላችሁ ማንበብ ትችላላችሁ ማለት ነው። ባድ ባድ ኦልራይት ኔክስት TAG ኦኬ TAG ሲነበብ ታግ 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 ይላል ማለት ነው። ኦኬ ታግ 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 ኦኬ የኛው ካት የኛው ፋን የኛው ጋፕ የኛው ባድ የኛው ታግ ይላል የኛው ታግ ይላል ማለት ነው። ሲነበብ ታግ ይላል። ኦኬ ቀጣይ ይሄ እቺ ጄ ናት፣ እቺ ኤ ናት፣ እቺ ደግሞ ኤም ናት። ኦኬ እቺ ጄ ናት፣ እቺ ኤ ናት፣ እቺ ኤም ናት። ሲነበብ ጃም 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 ይሆናል ማለት ነው። ኦኬ ቀጣይ እቺ ኤል ነች፣ እቺ ኤ ነች፣ እቺ ቢ ነች። ኦልራይት እቺ ኤል ነች፣ እቺ ኤ ነች፣ እቺ ቢ ነች። ሲነበብ ላብ 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 ኦኬ ኤል ኤ ከሆነች ላ ናት። አሁን ጂ ጄ ኤ ከሆነች ጃ ናት። ከዛ መጨረሻዎች እንደ ስድስተኛ ፊደል መውሰድ ነው። በቃ የትኛውም ተነባቢ ፊደል ነው እንደ ስድስተኛ አማርኛ ፊደሎች መውሰድ ነው። አሁን ኤልኤ ላ ነው ማለት ነው። ኤልኤ ሲነበብ ላ ነው። ቀጣይ ቢ ናታ። ቢ ማለት ደግሞ ብቻዋን እንደ ብ ነው የምናነባት ማለት ነው። ምንም አይነት ምን ስለማትወስድ አናባቢ ስለማትወስድ ላብ ይሆናል ማለት ነው። ስናነበው ላብ ላብ ይሆናል። አንዴ ደግምላችኋለሁ። ኦኬ ይሄኛው ምን ይላል? ካት። ይሄኛው ምን ይላል? ፋን። ይሄኛው ምን ይላል? ጋፕ። ይሄኛው ምን ይላል? ባድ። ይሄኛው ምን ይላል? ታግ። ይሄኛው ምን ይላል? ጃም። ይሄኛው ምን ይላል? ላብ 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 ይላል ማለት ነው። ኦኬ ቀጣይ ይቺ ማናት? ኤፍ ናት። ኦኬ ኤፍ ናት። ይቺ ማናት? ኤ ናት። ይቺ ማናት? ቲ ናት። ኦልራይት ኤፍ ኤ ቲ ኤፍ ኤ ቲ ሲነበብ ፋት 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 you gonna read it fast like sounds like fat ፋት ብላችሁ ማንበብ ትችላላችሁ ማለት ነው። ኦኬ ምክንያቱም ኤፍ ኤ ከሆነ ፋ ማለት ነው። ኦኬ ኤፍ ኤ ማለት ፋ ማለት ነው። ከዛ ቲ ብቻ ናት እንደት እናነባታለን። ምንም አይነት ከቲ ቀጥሎ ምንም አይነት ቫውል አልወሰደችም። ወይ ኤን አልወሰደችም፣ ወይ አይን አልወሰደችም፣ ወይ ኢን ወይ ዩን ወይ ኦን አልወሰደችም። ብቻዋን ናት። ስለዚህ እንደ ስድስተኛ ፊደል ነው የምናነባት እንደዛ ከሆነች ፋት። ኦልራይት ቀጣይ ይቺ ኤም ነች፣ ይቺ ኤ ነች፣ ይቺ ደግሞ ኤን ነች። ኦኬ በትክክል ተከታተሉኝ። ይቺ ማናት? ኤም ናት። ይቺ ማናት? ኤ ናት። ይቺ ማናት? ኤን ናት። ኦኬ ይቺ ኤም ነች፣ ይቺ ኤ ነች፣ ይቺ ኤን ነች። ሲነበብ ማን ይላል ማለት ነው። ማን 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 ይላል። ኦኬ ማን ይላል ማለት ነው። ቀጣይ ይቺ ኤል ነች፣ ይቺ ኤ ነች፣ ይቺ ደግሞ ፒ ነች። ኦኬ ይቺ ኤል ነች፣ ይቺ ኤ ነች፣ ይቺ ፒ ነች። ላፕ 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 ይላል ማለት ነው። ኦኬ ላፕ 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 ይላል። ኦኬ ፋት ማን ላፕ ይላል። ቀጣይ ኤም ኤ ዲ ሲነበብ ማድ 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 ኤም ኤ ዲ ማድ 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 ይላል ማለት ነው። ኦኬ ምክንያቱም ኤም ቀጥሎ ኤ ስላለች እንደ ማ ነው የምናነበው። አሁንም እዚህ ጋር ኤል ቀጥሎ ኤ ስላለች እንደ ላ እናነበዋለን።
አሁንም እዚህ ጋር ኤም ቀጥሎ ኤ ያለች እንደ ማ እናነባዋለን። አሁንም እዚህ ጋር ኤፍ ከዛ ኤ ያለች እንደ ፋ እናነባዋለን። ከዚያ የመጨረሻዎቹ ፊደሎች ነው የሚቀሩት እንደ ስድስተኛ ፊደል እናነባቸዋለን። ስድስተኛ ፊደል የምንላቸው ስም፣ ፍቅድ የምንላቸው ማለት ነው። ኦልራይት ቀጣይ ደብሊው አለች እዚህ ጋር እቺ ኤ ናት፣ እዛ ጂ ናት። ኦኬ ደብሊው ኤ ከሆነ ዋ ማለት ነው። ከዛ ደግሞ ጂ ማለት ነው። ሶ ጂ እንደ ግ እናነባታለን። ዋግ 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 ይሆናል ማለት ነው ሲነበብ ዋግ ዋግ። ኦኬ ሶሪ ቀጣይ ቻውን አር ነች፣ እቺ ኤ ነች፣ እቺ ኤም ነች። ኦኬ አር ኤ ከሆነ ራ ማለት ነው። ኦኬ ራ አር ኤ ራ። ከዛች ደግሞ ኤም ብቻ ናት። ሶ ኤም እናነባታለን ራም ይሆናል ማለት ነው። ራም ኤም ምንም አይነት ቫውል አልወሰደችም ብቻዋን ናት። ሶስት እንደ ስድስተኛ ፊደል ነው የምናነባት ብያችኋለሁ ቅድም። ሶ ምን ይላል አሁን ይሄ ሲነበብ ይህ ቃል ራም ይላል ማለት ነው። ኦኬ ራም 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 ይላል ማለት ነው። ራም። ኦኬ ቀጣይ እች ማናት? ቲ ነች። እች ኤ ነች፣ እችኛዋ ቢ ነች። ኦኬ ቲ ኤ ቢ። ኦኬ ቲ ኤ ቢ ሲነበብ ታብ ታብ ታብ። ዊ ካን ሪድ ታብ 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 ታብ። ቲ ኤ ማለት ታ ናት። እች ደግሞ ቢ ነች። ኦኬ ቲ ኤ ከዛ ቢ። ቲ ኤ ታ ማለት ነው። ከዛ ቢ አለች። ታብ 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 ይላል ማለት ነው። ኦልራይት ቀጣይ አንዴ ልድገምላችሁ። ይሄኛው ፋት ይላል፣ ይሄኛው ማን ይላል፣ ይሄኛው ላፕ ይላል፣ ይሄኛው ማድ፣ ይሄኛው ዋግ፣ ይሄኛው ራም፣ ይሄኛው ታብ ይላል ማለት ነው። ቀጣይ ልሂድላችሁ። ኦኬ ይሄኛው ምን ይላል? እቺ ኤች ነች፣ እቺ ኤ ነች፣ ቲ ነች። ኦኬ ሲነበብ ሃት 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 ይላል። ቀጣይ እቺ ፒ ነች። እቺ ኤችን እንደ ሃ ነው የምናነባት። በነገራችን ላይ እዚህ ጋር ዝም አልኳችሁ። ኤች ኤ እንደ ሃ ነው የምናነባት። ኦኬ ከዛ ቲ ያለች መውሰድ ነው እንደ ስድስተኛ አድርገን ሃት ይሆናል ማለት ነው። ኦኬ ከዛች ፒ ኤ ፓ ማለት ነው። ከዛ ኤን ፓን ይሆናል ማለት ነው። ፓን ፓን። ኦኬ ቀጣይ ኤም ኤ ፒ ኤም ኤ ፒ ማፕ ይሆናል። ማፕ 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 ይሆናል ሲነበብ። ኤም ኤ እንደ ማን እናነባዋለን። ከዛ ፒ ነች ማፕ ይሆናል ማለት ነው። ቀጣይ ፒ ነች፣ ከዛ ኤ ነች፣ ከዛ ዲ ነች። ኦኬ ኤች ፒ ነች፣ ከዛ ኤ ነች፣ ዲ ነች። ፓድ ፓድ። ፒ ኤ ማለት ፓ ናት፣ ከዛ ዲ ፓድ ይሆናል ማለት ነው። ቀጣይ አር ኤ ጂ አር ኤ ጂ። ኦኬ አር ኤ ማለት ራ ናት፣ ከዛ ጂ ነች። ራጅ ይሆናል ማለት ነው። ኦኬ ራግ ማለት እንችላላችሁ። አር ኤ ራ ማለት ነው። ከዛ ጂ እንደግ ነው የምታነባት። አክቹዋሊ ራግ ብላችሁ ማንበብ ትችላላችሁ ማለት ነው። ራግ። ቀጣይ እቺ ዋይ ነች፣ እቺ ኤ ነች፣ እቺ ኤም ነች። ዋይ ኤ ማለት ያ ማለት ነው። ያ። ቀጣይ ኤም ናት። ኦኬ ኤም ናት። ያም ይሆናል ማለት ነው። ያም ያም ያም። ኦኬ ዋይ ኤ ማለት ያ ማለት ነው። ኤም ደግሞ ብቻዋን ናት። ስለዚህ እንደ እም እናነባታለን። ሲነበብ አሁን ይሄ ያም ይሆናል። ኦኬ ቀጣይ እዚህ ጋር እቺ ጂ ነች፣ እቺ ኤ ነች፣ ኤስ ነች። ኦኬ ጂኤ ማለት ጋ ነው። ኤስ ደግሞ እንደ ስ እናነባታለን። ሶ አሁን ይሄ ሲነበብ ጋዝ ይሆናል ማለት ነው። ጋዝ ጋዝ ይሆናል። ኤስን እንደዚህ ማድረግ ትችላላችሁ። ጋዝ። ኦልራይት ቀጣይ ኤም ኤ ቲ። እቺ ኤም ኤ ማናት፣ ከዛ ቲ ናት፣ ት ማለት ነው። ማት ማት ይሆናል ማለት ነው። ማት። ቀጣይ አር ኤ ኤን። አር ኤ ራ ናት፣ ከዛ ኤን ራን ይሆናል ማለት ነው። ራን ራን። ኦኬ ቀጣይ ኤን ኤ ፒ
ኤን ኤ ፒ ናፕ ይሆናል። ናፕ ናፕ ኤን ኤ ና ማለት ነው። ከዛ ፒ ናፕ ይሆናል። ከዛ ኤስ ኤ ዲ ሲነበብ ሳድ 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 ይሆናል። ኦኬ ኤስ ኤ ማለት ሳ ማለት ናት። ከዛ ዲን መውሰድ ነው ሳድ ይሆናል ማለት ነው። አሁንም ይህ ሳግ ይሆናል። ኤስ ኤ ሳ ከዛ ጂ ናት እንደ ግ እናነባታለን ሳግ ይሆናል ማለት ነው። ሳግ ከዛ ዲ ኤ ኤም ዲ ኤ ዳ ናት። ከዛ ኤም አለች ዳም ዳም ይሆናል ሲነበብ። ከዛ ቲ ኤ ኤክስ ታክስ ታክስ ብለን እናነባለን ማለት ነው። ቀጣይ እቺ አር ኤ ቲ ናት። ራት 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 ከዛ እችኛውንም ቲ ኤ ኤን ታን ታን ማለት ነው። ከዛ ቲ ኤ ፒ ቲ ኤ ታ ናት። አሁንም ታፕ ታፕ ብላችሁ ማንበብ ትችላላችሁ። ከዛውንም ኤል ኤ ዲ ላድ ላድ ብላችሁ ማንበብ ትችላላችሁ። ከዛ ቢ ኤ ኤን ባን ባን ከዛ ኤስ ኤ ቲ ሳት ሳት ከዛ ኤፍ ኤ አር ፋር ይሆናል ማለት ነው። ፋር ይሆናል። ራት ታን ታፕ ላድ ባን ሳት ፋር። ኦኬ ዛሬ እንግዲህ ያነበብነው ቪዲዮ ይህንን ይመስል ነበር። የሰራነው ቪዲዮ የዛሬው ቪዲዮ ይህንን ይመስላል። ዛሬ ያነበብነው ምን መሰላችሁ? ኤ በሁለት ተነባቢዎች መካከል ስትመጣ እንዴት እናነባታለን የሚለውን ነው። ቀጣይ የኢን የአይን የኦን የዩን የሁሉንም እሰራላችኋለሁ። በደንብ ተከታተሉ። ኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ በኢሞ በዋትሳፕ እየደወላችሁ መማር ትችላላችሁ። እጅግ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ፒስ አውት